በአዋሽ ስልጠና ማዕከል ስልጠናቸውን ተከታትለው የተመረቁ የኮማንዶ አባላት ሀገራቸውና ሕዝባቸውን በጀግንነትና በሰብአዊነት ለማገልገል ዝግጁ መሆናቸውን ነግረውናል። ኮንስታብል ሚኪያስ ገበያው በሰጠው አስተያየት የወሰዱት ስልጠና የአካል ብቃት ብቻ ሳይሆን የአእምሮ ጽናትና ልዩ የኦፕሬሽን ጥበቦችን ያስጨበጣቸው መሆኑ ነው። በዚህም የሚሰጠው ማንኛውም ሀገራዊ ተልዕኮ በጀግንነት ለመፈጸም ዝግጁ ነን ይላል። ሀገርና ሕዝብን ከማንኛውም የጥፋት ኃይል የመጠበቅና የሕዝብን ሰላም ለማስጠበቅ እስከ መስዋዕትነት ጭምር ለመክፈል ዝግጁ መሆኑንም ጠቁሟል። ህይወቴን መስዋዕትነት ከፍዬ ሀገሬን እና ባንዲራዬን ከፍ አድርጌ ለማውለብ ያው ዛሬ በገባሁት ቃል መሰረት ያው በጣም ደስ ብሎኛል። ለቀጣይ ሀገርን ለማገልገል ያለኝ ዝግጅት እኔ በማንኛውም ግዳጅ በየትኛውም ቦታ ሀገሬን ለማገልገል ቃል ገባለሁ። ሌላኛዋ ተመራቂ ኮንስታብል ምርትነሽ ተካ የስልጠናው ሂደት ገንቢ አስተማሪና ለቀጣይ ተልዕኮ እንዲዘጋጁ የሚያደርግ መሆኑን አንስታ ባገኘችው ስልጠና በታማኝነትና በጀግንነት ለማገልገል የሚሰጣትን ማንኛውንም ግዳጅ በብቃት ለመፈጸም ዝግጁ መሆኗንም ትናገራለች። ስልጠናው በጣም አሪፍ ነው። በጣም ደስ የሚል ነው። ገንቢ ነው። አስተማሪ ነው። በኮማንዶ ላይ ስመረቅ በጣም ደስ ብሎኛልና ምክንያቱም ከዚህ በኋላ አገሬን ለማገልገል በጣም በቁርጠኝነት ቁሜ ህዝቤና አገሬን ለማስከበር በስነ ስርዓት ቁሜ አገለግላለሁ እላለሁ። ኮንስታብል አብዲ ተረፈ በበኩሉ ኢትዮጵያ ከውጭ ባዳና ከውስጥ ባንዳ ለመጠበቅ ሁሌም ዝግጁ መሆኑን ይናገራል። ቀደምት ኢትዮጵያውያን የሀገራቸውን ዳር ድንበር ለማስጠበቅ የፈጸሙት ገድል በጀግንነት ለማድረግም መዘጋጀቱን አንስቶ ሌሎች ወጣቶችም የእነሱን አርአያ በመከተል ሀገራቸውን ለማገልገል መዘጋጀት እንደሚገባቸው ይጠቁማል። ለሀገሬ እኔ ማድረግ የምፈልገው ኢትዮጵያ ከዚህ በፊት የነበሩት በአድዋ ድል ላይ የተደረጉትን ታሪኮች እኔም ማስቀጠል ነው ማለት ነው ፍላጎቴ ነው። አሁን የተለያዩ የሀገርም የውጭም ባንዳዎችም አሉ ማለት ነው። ኢትዮጵያ ውስጥ ያሉ ወጣቶች እንደኔው በመሰረታዊም ሆነ በኮማንዶ ሰልጥነው ተመልምለው ትልቅ ደረጃ ደርሰው ሀገራቸውን ማገልገል እንደሚችሉ እነግርላቸዋለሁ ማለት ነው። ተመራቂዎቹ ከሁሉም የሀገሪቱ ክፍሎች ተወጣተው በጋራ ያሳለፉት የስልጠና ጊዜ የኢትዮጵያን አንድነት በተግባር ያዩበት መሆኑን አንስተዋል።